አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናሌ ቤተሰቦች አባይቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ብዝት ብዝዝት ይበልልኝ። ዛሬ ደግሞ እንዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። የዛሬው ቪዲዮ ደግሞ ወደ ኤርፖርት ስትሄዱ ወደ ሀገራችን መምጣት ስናስብ ወይም ጨርሰን ማለት ነው ወደዚህ ለመምጣት አስበን ወደ ኤርፖርት ስንሄድ ቀረጥ የሚቀረጡ እቃዎችና የማይቀረጡ እቃዎች ልንገራችሁ ብዬ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱኝ እላለሁ። ሀባይቦችና እንግዲህ ያሳስበናል። ምን አይነት ይቀረጥብኝ ይሆን? ይጠፋብኝ ይሆን? በቃ ዝም ብሎ በቃ ይደርስልኝ ይሆን? በቃ ይህንን ነገር ደግሞ በቃ አይደለ በጣም ብዙ እናስባለን ማለት ነው። ለመምጣት ስናስብ የሆነ እንጨናነቃለን። ምን እንላለን? ሻንጣችንን እንፈታለን፣ እንዘጋለን፣ ልብሳችንን እንለካለን። በቃ እኔ ብቻ ነኝ እንዲህ የማደርገው ማለት ነው። ልብስ ለካለሁኝ። ኢትዮጵያ ሄጄ እኮ ይሄን ለብሰዋለሁኝ፣ እንዲህ አደርጋለሁ፣ ግን አልለበስኩትም ማለት ነው። እንደውም ይሄ ልብስ እዚህ ትቼው የሄድኩትን ልብስ ነው ማለት ነው የለበስኩትና ይሄን ነገር እንላለን ማለት ነው። ያው ይሄ ግን ያው እዚሁ ትቼው የሄድኩት ነበር ማለት ነው። እና ያው የስራ ልብስ ነው ይሄ ለማንኛውም ማለት ነው። እና እስኪ እንደዚህ ስናረግ እንዴት ነው ቀረጥ የምንቀረጠው? እና ለቀረጥ የሚደረግብን ማንኛው እቃችን ነው ማለት ነው። በጥቅሉ ወደ ኢትዮጵያ ስንመጣ ቀረጥ የሚቀረጡብን እቃዎች ሁሉም ነገር ሊቀረጡ ይችላሉ። እንዴት መሰላችሁት? ሁሉም ነገር ሊቀረጡት የሚችሉት ብዛት አንድ አይነት ነገር በጥቅሉ ብዛት የምንይዝ ከሆነ ማለት ነው። ለምሳሌ ልብስ፣ አንድ ልብስ ይችን ክሪም ይዤ ቢያንስ ብዙ አይነት 10 አይነት ከዛ በላይ ከያዝኩኝ ይሄ ነገርማ ኢትዮጵያ ሂዶ ውጤት ልታገኝበት ነው ወይም ልትነግድበት ነው ብለው ያንን ነገር ለቀረጥ ግማሹን ያሳልፉልኝና ግማሹን ከፍለሽ ነው ማሳለፍ የምችዩ ተብዬ ልቀረጥ እችላለሁ ማለት ነው። እንዴትስ ነው የሚያውቁት ወይም ደግሞ እንዴትስ ነው የሚቀረጠው ለሚለው ማለት ነው ቶቼ እንግዲህ እነሱ ያውቁታል ማለት ነው። የልብሱን አይነት ማንኛውንም ነገር ከውጭ ስንት እንደሚገዛ ማለት ነው። እህቶቼ አሁን ላይ እንኳን አይደለም አሁን ላይ እውነቴን ነው የምላችሁ እኔ እዚህ ሁኔ ጀመናይን ዱባይ ሻርጃ ወይም ዱባይ ውስጥ ኤማራት ውስጥ አቡዳቢ ውስጥ አንድ ቫዝሊን ስንት ነው የሚሸጠው በአማካይ ብዬ ስጠይቀው በዚህ እዚህ ቦታ ብትሄጂ ይሄን ያህል መግዛት ትችያለሽ፣ ይሄ እንዲህ ነው ብሎ ጀመናይ ያስቀምጣል ማለት ነው ቶች እና ይችን ልብስ ከየት እንደምትገዛና የት ቦታ እንደምትገኝ ማለት ነው ስንት እንደምትሸጥ ያውቃሉ ማለት ነው ቶች። ስለዚህ ያንን ነገር ስለሚያውቁ ይሄ ልብስ ስንት ይቀረጣል ብለው እነሱ በጣም ብዙ የሚቀረጥ ልብስ አለ፣ በጣም በብዙ ደግሞ በትንሹ ደግሞ የሚቀረጥ ልብስ አለ ማለት ነው እህቶቼ። ልብስ እንግዲህ አንድ ልብስ ወይ ሁለት ልብስ ሳይሆን አንድ ልብስ ከ10 በላይ በተመሳሳይ አይነት ገባችሁ? በተመሳሳይ አይነት ሁሉንም ካርቶን አድርገንበት የምንመጣ ለምሳሌ ካርቶኑን እንደዚህ ተበጥሶ ታልመጣ ታልጣል ነው እነዚህ ነገሮች ለቀረጥ ይዳርጉናል ማለት ነው። ሌላኛው እንግዲህ ደግሞ የሚቀረጡ ደግሞ ተዝበለጥ ያሉ ደግሞ ምንድነው ሽቶ በጣም ነው ኤርፖርት ላይ ይቀረጣል ማለት ነው። ሽቶ እንግዲህ ውድ የሆነ ሽቶ በተለይ በትንሿ ሻንጣ አነስተኛ ሽታ ያለውና እንደዚሁ ደግሞ ታንዲ በላይ ወይም ተሁለት በላይ ባንይዝ በትንሿ ሻንጣ በ7 ኪሎዋ ወይም በ10 ኪሎዋ በጣም አሪፍ ነው ብዬ አሁንም በፊት ተናግሬያለሁ ማለት ነው እህቶቼ። ስለዚህ ሽቶ ኃይለኛ ጠረን ያለው በቃ በውድ የሚሸጡ ሽቶዎች በኤርፖርት በትልቁ ሻንጣ ቢመጣ አሪፍ ነው። ከዛ ደግሞ ብዛት ባንይዝ ቢያንስ እንደው ሽቶ በየቃው በኢትዮጵያ አየር መንገድ ቢያንስ በአንዱ ሻንጣ 2 በአንዱ ሻንጣ 3 ከዚህ በላይ ቢያንስ 3 4 5 6 በቃ እስከ 7 ድረስ ባይሆን ጥሩ ነው። ገባችሁ? ለማንኛውም እዛ ቦታ ኤርፖርት ላይ መቀረጥ አለበት። ይሄን ነገር ይሄን ያህል ትከፍላላችሁ ብላችሁ ተተወሰነባችሁ ግዴታ አይደለም። ብር ከሌላችሁ
ወይም ደግሞ እኔ ለዚህ ብዬ ብር አልከፍልም ለዚህ እቃ ብዬ ብላችሁ ማለት ትችላላችሁ። እዛው አለበት ትታችሁ ያን እቃ አልፋችሁ መምጣት ትችላላችሁ። ለጥንቃቄ ነው ማለት ነው። አንድ እቃ ይቀረጥባችሁ ግዴታ አይደለም። ግዴታ ብር ከፍላችሁ አይደለም ከኤርፖርት የምትወስዱ፣ ያ ፍላጎታችሁ ነው። እዛው ትታችሁ መውጣት ትችላላችሁ ማለት ነው እህቶቼ። እና እንግዲህ በጥቅሉ ቀረጥ የምንበላው አንድ አይነትን እቃ በብዛት እንይዘው ማለት ነው። ወይም እንደዚህ የኤሌክትሪክ እቃዎች በተመሳሳይ እንደዚሁ በብዛት ስንይዛቸው ኮምፒውተር በእጃችን እንትን ምንድነው አይባጥ ወይም በእጃችን ማንኛውም ነገር በእጃችን አንድ እቃ ይዞ መምጣት ይቻላል ብያችኋለሁ። ከዚህ ቀደም ምን ብላኛለች የሆነች እህት፣ በእርግጥ ኮሜንት ላይ አይታው ከሆነ መልሼላታለሁኝ። 10 ኪሎ የምትባለውን ትቻት ወይም 7 ኪሎ መዳም የቆረጠችልኝ 7 ኪሎ ትቼ ያችን ሻንጣይቱን ትቼ 1 ብርድ ልብስ ይዤ መምጣት እችላለሁ ወይ ብላለች ማለት ነው፣ በእጇ አንጠልጥላ። አዎ ትችላለች። 10 ኪሎ ወይም 7 ኪሎ የምትባለውን ትታችሁ 1 ብርድ ልብስ መያዝ ትችላላችሁ። ግን 10 ኪሎ ውስጥ ማለት ነው ቶቼ 10 ኪሎ ውስጥ ባትሪው በጣም ቀነሰ ማለት ነው ስልኬ። 10 ኪሎ ውስጥ ብዙ እቃ ትይዛላችሁ። ስልክ ትይዞባታላችሁ። አንድ ስልክ ብቻ ወይም እንደዛ ማለት ነው። 2 ስልክ ማረፍ ትችላላችሁ። ወይም 1 ሽቶ፣ ቫዝሊኖች፣ የሆነ ትንሽ ነገሮች፣ ልብሶች፣ ጫማዎች፣ የተለያዩ ነገሮች አርጋችሁ ይዛችሁ መምጣት ትችላላችሁ። ስለዚህ በ10 ኪሎ ብዙ ቁራንቁሮቹ ማያዝ ትችላላችሁ። ግን አልፈልግም እኔ በ10 ኪሎ ውስጥ ትንሿ ወይም በ7 ኪሎ ውስጥ ትንሽ ነገር ይዤ ተመሄድ ብርድ ልብስን ብቻ 10 ኪሎ ይዤ መምጣት እችላለሁ ካላችሁ፣ አዎ ትችላላችሁ እህቶቼ፣ ትችላላችሁ። ስለዚህ ይሄንን ልብ ማለት አለባችሁ ማለት ነው። ስልኬ እንግዲህ ባትሪ እየዘጋ ነው እህቶቼ። በስፋት እመጣለሁኝ። ኮሜንት ላይ አድርጉልኝ። ኮሜንት ላይ ለህዝብ ይሄን ነገር ባዋየው ይጠቀሙበታል እምለውን ነገር ወደ ህዝብ አደርሳለሁ ማለት ነው። እዛው ኮሜንት ላይ መመለስ የምችለውን የማውቀውን እኔ መመለስ እችላለሁ ማለት ነው እህቶቼ። እና ብዙዎቹ እንግዲህ ምን አይነት እቃ ይቀረጻል፣ ምን አይነት እቃ አይቀረጽም የሚባል ስላለ ለዚህ ልንገራችሁ ብዬ ነው እህቶቼ። እኔ ጥሩ ትምህርት ይመስለኛል አሁን በዚህ በ7 ደቂቃ በ8 ደቂቃ ማለት ነውና ሰላማችሁ ይብዛልኝ። ቻናሌ እያዘቀዘቀብኝ ነው ማለት ነው። ሰሞኑን እንግዲህ በዛም እየዘለኩም አልነበረምና ቻናሌ በጣም ወርዶብኛል። ሰብስክራይብ እየጨመረ አይደለም፣ ለምን እንደሆነ አላውቅም። እንግዲህ አዳዲስ ስራዎችን እየሰራሁ አይደለም ማለት ነው። ስለዚህ ሌላ ሰው ወደ ቻናሌ እየመጣ አይደለም። ሰብስክራይብ ማርጉኝ ትል ያው እየተሰማ አይደለም መሰለኝ እህቶቼና የምትመለከቱኝ ትንሾቹ ናችሁ። ሰብስክራይብ አድርጋችሁ የምታዩኝ እህቶቼ ሰላማችሁ ብዝት ይበልልኝ። ኮሜንት ላይ አስቀምጡልኝ የገጠማችሁን ነገር፣ አንዳንድ ነገሮች እህቶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።